እኔ ክፋት የለኝም። እንድትጣሉ በዚህም ቅሬታ እንዲፈጠርባችሁ አልፈልግም። ማንሳት አለማንሳት እናንተ ስላላችሁ እኔ የማደርገውን ነገር በደንብ ጠንቅቄ ማግኘት ለምን ካላችሁኝ ይሄ ነገር ሲባል ስለነበር ሲወራ ስለነበር ጋይስ ይሄ ነገር ሲወራ ዋርኒንግ እየሰጠኝ ነው። ሲወራ ስለነበር ሁለቱ የተጣሉበት ይሄ ምክንያት ነው እየተባለም በየቦታው ሲፖስት ስላየሁኝ ሁለታችሁ ግን በዚህ ምክንያት እንድትጣሉም አልፈልግም። እኔ ማንንም እሷም ተጠይቀኝ ማንንም መጥቶ ይጠይቀኝ በዚህ ጉዳይ ላይ እኔ አብራራለሁ። ግን እዚህ መካከል ጥፋተኛይቱ ማናት? ሳራ ይሄንን ነገር መናገር ነበረብሽ። ላይቭ ላይ እህቴ እናንተ የምትሉት የምትፖስቱት አግባብ አይደለም። ያቺኛይቱም አታውቅም እቺኛይቱም እንዴት ተሰጠ እንዳትናገሩ ታው እየተባልን እንጂ የሚወራ እኮ ብዙ ነገር አለ። ግን ከጀርባችን ታው የሚለን ሰው ስላለ አይሆንም፣ አይበጅም፣ መነሳትም የለበትም ስለሚባል ቤታዮና ጉቺ ሰላም ፍጠሩ። እኔ አስፈላጊ ከሆነ በዚህ ምክንያት ከሆነ እናንተ ጸባችሁ አሁንም እኔ የምትፈልገውን መረጃ እኔ እሰጣለሁ። እኔ እንድትታረቁ እንድትጣሉም አልፈልግም። ይሄንን ግን እያወቅሽ ሳራ ዝም ማለትሽ አግባብ አይደለም። ለምን ካልሽኝ ታውቂያለሽ። አንቺ መቼ እንዴት ተሰጠ ለቤታዩም ለልደቷ የተሰጠበትን ቀን ታውቂያለሽ። በዚህኛውም በኩል አንቺም የደረሰብሽን ቀን ታውቂያለሽ። ስለዚህ ይሄ ስለሆነ ሁለታችሁ አሁን የሚያጣላችሁ ነገር ይሄ ምክንያት ከሆነ ማቆም አለባችሁ፣ መስማማት አለባችሁ፣ ወደ ድሯችሁ መመለስ አለባችሁ። ይህንን ነው ማለት የምፈልገው። እኔ በዚህ ጉዳይ ጥያቄ ካለ እኔ መጠይቀኝ እመልሳለሁ። የፈለገችው መረጃ እሰጣለሁ በውስጥ በኩል እኔም አናግራታለሁ። ችግር የለውም። እንደዚህ አይነቶቹን እውነቶች መናገር ስለምፈልግ ነው። ለምን ሁለቱን አሁን ኮሜንታተርና የሚፖሰቱ ነገሮች ናቸው እያጣሏቸው ያሉት እንጂ እኔ በአፏም ስትል አልሰማኋትም። ለሌሎቻችሁ ነው መልስ የሰጠሁት። እሱ ሆኖ ታፕታፕ አድርጉት አንድ ጊዜ። ታፕታፕ የለም ጋይስ። እሱ ሆኖ እያለ መካከል ግን እቺኛይቱ ስለምታውቅ እያወቅሽ ይሄን ማድረግሽ አግባብ አይደለም። ሳራ ዲያጣን ያልኩ ሳራ ማናት ለምትሉ ሳራ ለሀበሻ ጋር ሳራ ለሀበሻ ያለው ጋር ተናገርኩኝ። ሳራ ለሀበሻ ጉዳዩዋ ለሄለን ሂዲያ ስለ ጋሽ ወርቁ አይተ ነው ይሄ ያለበት ያለችው ውሸት ነው። ሳራ አላለች። ይህንን እኮ ደጋግሜ ነገርኳችሁ። ተጣርቶ አጣርተን መናገር ያለብኝን ነገር መጥቼ ነገርኳችሁ። በሌላ ጉዳይ ሁለታቸው ያነካካቸው ነገር የጉጭና የቤታዩ ከዛ በፊት በእኔ በሷ ስም ገንዘብ ወስዳለች የሚባል ነገር ስላለ ያንንም መናገር ስላለብኝ ነው። ለሳራም ለሁላችሁም አድራሺቱ ጉጭ ነች። ጉጭ ጋር እኔ ጋር የሚያዳርሳት ነገር የለም። እኔም ጋር የደረሰችብኝ ነገር የለም። እኔም ጋር የሚያጣላት ነገር የለም። አሁንም እኔ ሁለታችሁ ተገናኝታችሁ በግሩፕም ሌሎቻችሁ እንድታስታርቋቸው እንድታነጋግሯቸው እፈልጋለሁ። ለምን ይሄን እኔም እንደ ትእዛዝ ስለታዘዝኩ ያ ጥያቄ ያለው ሰው ካለ አስገባለሁ። መጠየቅ ያለበትን ነገር መመለስ ያለብኝን ነገር እመልሳለሁ። ሌላ ደግሜ አሁንም ልናገር ሳራ አሁንም ሳላመሰግንሽ አላልፍም። በጣም ትልቅ ትምህርት ነው የሰጠሽኝ። በማንም ሰው ሳይሆን ወጥተው ሌላ እኔ እንኳን ሴትና ወንድ ልጅ ራሱ አልበገረኝም። አዎ እኔ ወንጀለኛ ነኝ በወቅታዊ ጉዳይ ወንጀለኛ ነው ልትሉ ትችላላችሁ። በፈለጋችሁ ልታሸማቅቁ ልታስፈራሩ ትችላላችሁ። ግን እሱን አትችሉም። እኔ ጋር ጭራሽ አቅምም አይኖራችሁም። ባትለካኩ መልካም ነው ብዬ አስባለሁ። ያላወራሁት ግን ነበር ነገም ገና ስለማልጨርስ ይሄ የጸቡና የነገሩ ለዛሬ ለመልካም ነገር ስለሆነ የገባሁት የጸቡና ይሄ ግርግሩ ይሄን አውጣልኝ ይሄን በል ድፍረታችሁ ደግሞ ጭራሽ ቤታችን ላይ መተ እኔ ጆከር እኮ ነኝ። እኔ ላይ መጥቼ ስለ አንቺም ማብራራ ስለ ደላላና ስለ ጎመን ሻጭ
እኔ ግን ሌት ቀን ያቺ የጮኩባት ምን አድርገኝ እንደዚህ ትላንት እንደዚህ ተገራሻሽ ዋሲውንም ሁሉ ስወረውሬው አየሁሽ። እውነትሽን ነው። ለምን ያን ጊዜ እንደዛ ደቡቦች ሲሰፍሩብሽ እንደዛ አመናጭቀሽ አልወረወርሽንም? በይ ደቡቦች በዛ ልክ ሲሰፍሩብሽ ለምን አመናጭቀሽ? ፌበን አቁሚ። ትላንት እኔ ላይ እኔ የምናገረው ልናገር። ጆከር እንደዚህ አይቀጥልም። በሰላማዊ መንገድ አውሩ። በፈለጉበት መንገድ ማንም ይምጣ። እኔ የምፈራ ሰው አይደለም። አረተው ይደብራል። ኦኬ አቁሚ ይቻል። እኔ ልጨርስ። ያን ጊዜ አቁምና በቃ የምታወራውን በውስጥ በቃ ብለን አውርተን አልኩ። ምን ነው ለምን ነው ፌበን የሚወራ ነገር የለም። በአደባባይ አይደል እንዴ እናስይዘዋለን ያሉት። በውስጥ የሙኒትን ስለሌላ ጉዳይ ነው፣ ስለሌላ ነው። ስለ ሙኒት ልጨርስ። እኔ ያችኛቱ ለፎከረችውን ይመለስበታለሁ። ዛሬ አይደለም የምመለስበት። እሱን ተይው። ማንም እንትናለን ግን ዋሲውን እንደዛ አሽከርክራ እንደዛ ተገላምጣ ለምን ያን ጊዜ እኛ እንደዛ ስንሆን ለምን አላባረርሽን? የምን አማራ ነው ብለሽ ለምን አላሽቀነጠርሽን? አላወቀችውም። ጆከር አላወቀችውም። ስላላወቀችው ሀሳብ በቃ ሌላ ሰው መሰላት። እኔ ወድሻለሁ። መልሼ አስገባሻለሁ። እኔ ልጨርስና አስገባሻለሁ። መልሼ ለምን ያን ጊዜ አላሽቀነጠርሽን? እኔ አርጌልሻለሁ ይህንን ብያለሁ ሳይሆን ማንኛችሁንም ምንም አይነት ነገር ስትነኩ ከጎናችሁንም መሆን እናቴ ትሙት ማንም ሰው ለማንም ሰው ክፋትን አልፈልግም። ማንም ሰው እንዲከፋ አልፈልግም። በተለይ እንደ ብሔር ተነስቶ ሰው ተነክቶ እንድታመምም አልፈልግም። ጉሮሮዬን ዘግቼ 2 ቀን እንቅልፍ ሳልተኛ ነው በዛ ጉዳይ ላይ ስጨቃጨቅ ነበር። ትላንት ግን በጣም ያመመኝ የምን አማራ ብለሽ ዋሲውንም ወርውረሽ ስታወርጁ በጣም ነው ያመመኝ። ጋይስ ቤታዩ አልተነካችም ወገን። ለኔ ልጅ የተጣላ ይሄ የሚፖስቱ ምናምን እኔ ለማንም ጥላቻ የለኝም። ለሁላችሁም አንድ እዚህ ላይ አጠቃላይ የምነግራችሁ ለሁላችሁም የተደረገው ትልቅ ወንድማቸው ነው። ማድረግ ላለበት ቤታዩ የሚገባታል። ለሚገባው ሰው ለሁሉም አድርጓል። ትልቅ ወንድማቸው ነው። ከዚህ ውጭ ሌላ ነገር ይሄ እያያዛችሁ ሰው ሳይጣላ እንዴት ተጣላ እያደረጋችሁ የምታደርጉት ነገር አግባብ አይደለም። እኔ እንደዚህ አይነት ነገር አይመቸኝም። የራሴን መንገድ ይዤ የምጓዝ ሰው ነው እና የዋሲውን ግን አወራወር በጣም ነው ያዘንኩት። ያን ጊዜ ብጎረጉሪን ምንም መስሎ አይታየኝም ነበር። ኬክም ተሰብስበን ቆርሰናል በጊዜው ላይ። ዋናው ግን አትካዱ። መካድ እኔ አድርጌላችኋለሁ። ግዴታ ነው የተወጣ አማራ ስለሆንሽ ብቻ ግዴታ ነው የተወጣሁልሽ። ግዴታ ነው የተወጣሁት እንጂ ተገድጀም ከፍለሽኝ አድርገሽልኝ አይደለም። ማን እናንተ ተሰልፋችሁ ዘመቻ ወጣችሁ እኔ አንገቴን ልደፋ ነው? አንገቴን ደፍቼ እንደዚህ ልለው ወይስ እንደዚህ አቀርቅር ብዬ ላለቅስ ነው? በጣም ታሳፍሪያለሽ። እውነቱን ልንገርሽ፣ በጣም ታሳፍሪያለሽ። በሌላ በኩል ያለ በዚህ አውጥተህ ምንም የኔ ጥላቻ ያለብህ ስምህን አልጠራም። ትሞታታለህ ታንቀህ። አንተ ወንዱ እንደ ሴቱ ነው የምትሄድ ታንቀህ ትሞታለህ እያሉ ስለዚህ በሳራ ለሀበሻ ጉዳይ ሰምታችኋል ሁላችሁም። ቴንኪው 7000 ምናምን ሰው ነበር። የእሷን ጉዳይ ጨርሻለሁ። ሌሎቻችሁ ሁለታችሁን ነገ መለስላችኋለሁ። በሰፊው ነገ መለሳለሁ። ለምን ሌላ መልእክት ስለሆነ መልእክት አዘል ነገር ስለሆነ ይዤ የመጣሁት ዛሬ። ነገ ግን በሰፊው ለሁለታችሁ መለሳለሁ። እኔ ማንም አልደርስም። ለማንኛችሁም ስትነኩ፣ ስትሰደቡ፣ ስትረገጡ ከእናንተ ጎን ቆሜያለሁ። ሌላ ደረታችሁን ነፍታችሁ እኔ እኮ ጆከር እኮ ማንም ከፍሎኝ የምሰራው ቢዝነስ እኮ እዚህ እኔ እኮ ብሔርተኛ ነኝ። ለምን መሰላችሁ? እኔ ንግድ ሊቀርብኝ ነው፣ ድለላ ሊቀርብኝ ነው፣ የሚመጣው የደላላ ስራ ሊቀርብኝ ነው። ሰው ቤት ለገብቼ እኔ አክሰላ ካለ ብዬ ማብራራ
ውለታ የዋላችሁልን ሌላ ብሔሮች አላችሁ። እናንተ ደግሞ የእናንተን ሀቅን ያልበላም እንደኛ ሆናችሁ ክፉ ቀንን ያሳለፋችሁ እኔ አዝዣችሁ በጎ ነገር ያደረጋችሁ ሴቶች አላችሁ። ስም መጥራት ስለማልፈ የእናንተን ያችን ክፉ ቀን በክፉ ቀናችን ከጎናችን ስለነበራችሁ በዛች ክፉ ቀን የእናንተ ውለታ ሸፍኜ አልፈዋለሁ። ለሁለታችሁ ግን ነገ እመጣላችኋለሁ። ቃል ለምድር ለሰማይ እኔ አይደለሁም እንደ ሌላ ሰው ተስፈራርቼ ምናምን ማንም ቤት ጠርተሽ ገትተሽኝ ገስት ላይ ተንጠልጥዬ አንቺ ስለ አንቺ ምን ይቀርብኛል? እኔ ብሔርተኛ ነኝ። ከብሔርተኛም ብሔርተኛ በየሀገር የምሳደድ አማራ ነን ተብለን ነው ምድር ላይ የምንገደለው። ማን አንድ ጆከር ለምን እዚህ ዛሬ አታስደፍኝ? አይገርመኝም እኮ መስራት ያለብኝን እስከ ዛሬ ሚዲያ ላይ አገልግዬ አልፌያለሁ። ለዛ ነው የምትፈሩኝ። የሆነ ነገር ካገኘ ያውቃልና ያጋልጠናል። ቀድበን ኖ እሱን አይደለም። ቴንክ ለማንኛውም እሺ፣ ሌሎቻችሁ ሀሳብ ካላችሁ ሀሳባችሁን እንስማ ጋይስ። ሰላም አለን። ምንድን ነው አልገባኝም። ምንድን የተፈጠረው ማለት በትንሹ እንደተረዳሁት ቲንክ ዋሲዮን የሚባል ልጅ ገብቶ አስወጣችሁ መስለኛል ነው ሌላ ነገር አለ? ቆይ እስኪ እኔ እናንተ እንደዋወላለን። ሃሽታግን እስኪ ሳዋ ጋይስ። እኔ መሳብ አልቻልኩም። ሃሽታግን ሳዋት እኔ እናንተ ተደዋውለን እናወራለን። ገና አንተ ጫፍ ላይ ነው ያለው። እሺ በቃ ችግር የለውም። ሃሽታግን አስገቧት። ሊና አለሽ? ከላይ ልጀምር። ጆከር እኔ ላውራ እንዴ? እሺ ቀጥይ። አንደኛ ነገር እኔ የዱባይ አለሌዎች ነው የምላቸው። በቤቴም ገና በቤት ስላልሆንኩኝ ነው። አንደኛ ነገር በዚህ ደረጃ ይሄ ንቀት ነው። ትላንት ነግሬያታለሁ። ንቀት ነው። ሰደብካት ወጣ ብትሰድብ ችግር የለውም። ነገር ግን ማስፈራራት እኔ እንዲህ ነኝ አይሰራም። ማንም ይሰማት የለም። ማን ስለሆነች ይሄ እኮ የማዳም ቅመሞችን እንደሚያሸማቅቁት ስም ጠራ እገሌን እንዲያልክ ይሄን ጠራ እንደሚባለው አይደለም። ይሄ የምትገጥሚው ከ7 ሚሊዮን የአማራ ዞጋ ነው። ይሄ ንቀት ነው። በጣም ነው እኔ ሙኒት ሼሙኒ እኔ ካንቺን አልጠብቅ። በጣም አንጀቴን ያረረው እኔ ወጥተሽ ብትረግጩ አያገባኝም። በሰደበሽ ልክ ወጥተሽ እርገጩ ችግር የለውም። ነገር ግን እንዲህ ታይተሃል፣ እንዲህ ገብተሃል፣ እንደዚህ አይቻለሁ ማለት ይሄ ልጅ የሆነ ነገር ቢሆን ሌላም ሰው ያርገው ማንም ያርገው እኔ እዛ ካላችሁ አለሌዎች ራስ የሚወርድ እንደሌለ ነው ልነግራችሁ የገባሁት። ከእናንተ ራስ የሚወርድ የለም። ከእናንተ ራስ የወርቁ ስም ተነሳ የዳኜ ስም ተነሳ ተብሎ ነው ጆከር ጆይን ያደረገው እንጂ በእናንተ አሉባልታ በእናንተ የወረደ በዚህ ዘመን ማፈሪያ ገሌ እንዲያልሽ የምትባባሉት ማፈሪያ ናችሁ። በዚህ ዘመን እኔ ሰው እንዲህ ስል አፍራለሁ። እድሜያችሁ ትልልቅ ነው። እንግዲህ ለሌላው አሪያ የምትሆኑ ሰዎች ናችሁ እንደዚህ ስትበሳበሱ የነበረው በየሚዲያ ላይ። ነገር ግን ይሄ ቀይ መስመር ስለሆነ ገጥመሻል ነው። ኢቭን ጆከር እንኳን ቢስማማ ከአንቺ ጋር የሚፈታሽ እንደሌለ ነው የምነግርሽ። እሱ መስማማት መብቱ ግን የሚፈታሽ የለም። ይሄ ብልግና ነው። እኔ በጣም ከአቅሜ በላይ ነው የሚሆኑ። ስለዚህ ሲሪየስ አስብ። በተለይ ይሄ በቃ ብልግና ነው፣ አይደረግ። ማን ላይ ቆመሽ ሄለንን ለምን በዚህ ደረጃ አልተናገርሻትም? ወጣ ሄለን ጋር ቂጧን ልሳችሁ አንበሳ እያወረዳችሁ በጎን እየከፈላችሁ አይደል እንዴ? ገብቶ ለማውራት በራሳችሁ ኮንፊደንስ ስለሌላችሁ በራሳችሁ የማንነት ቀውስ ስላለባችሁ በራስ መተማመን ስለሌለባችሁ ላሉባልታ አንበሳ እያወረዳችሁ ነበር እንዴ? ገብታችሁ እኛ እኮ እንደ መደበሪያ የምናያችሁ ስታደርጉ የነበረው። ነገር ግን ጆከር እዚህ ነው ያለው በሚል ተልካሻ ምክንያት አስይዘዋለሁ እንደዚህ ስታደርግ ሄል ነው አይሰራም። እንደዚህ አይሰራም። ገጥመሻል። እሱ እኮ ነገር ይታረቅሽ ይችላል። ግን ይሄ ለሌላው መማሪያ መሆን አለበት። እንዴት አማራው እንዴት አንደኛውን ፕሮቴክት እንደሚያደርግ ታየዋለሽ። እኔ ብትሰድቢው አንድ ነገር አለልሽ። መርጋጭው ወተሽ አለ ሲሰድብሽ ስደቢው በሄደበት ልክ አይመለከተኝም። እንዲሰድብሽም አልፈልግም። ነገር ግን ይሄ ብልግና ነው። ሌላው አልደፈረውም።
የኛ ተቀናቃኝ ብልጽግናዎቹ ባንቺ ልክ አልደፈሩ። እናንተ ግን ወንድሜ እያላችሁ ወንድሜ ስጋዬ እያላችሁ ግን ይሄ ትልቅ ብልግን የእናንተን ያላሳደደው የለም። ስለዚህ ገጥመሻል። ይሄ ልጅ የሆነ ነገር ሆኖ የአንቺ ቦሌሮ አንድ ያሉ ቤተሰቦች በሰላም ይኖሩ እንደሆነ እናያለን። አንቺ ትኖሩ በሰላም ይኖራሉ አንቺ ቤተሰቦች እና በጣም የተናደርኩት በጣም እግዚአብሔርን ያስጠላል። ባለጌ ናችሁ፣ ባለጌ ጓደኝነትን የማታውቁ አብሮ መብላት አብሮ መጠጣትን የማታውቁ ባለጌ አተላ ናችሁ እናንተ። የታሪክ አተላ አንቺ ስምሽ ነው አይደል? ስሜ ተነሳ፣ ስሜ እንደዚህ ያለ ስሜ ተነሳ ነው። የዚህ ልጅ ግን ህይወት ነው። ስለዚህ እኔ አሁን እንደ ብልጽግና እኔ እንደ ፖለቲከኛ ነው የማያችሁ። ከዚህ በኋላ አለሌዎች ናችሁ፣ ጀርባችሁ አይታወቅም። እዛ ያላችሁ እዛው ማዳም ቅመሞች ላይ ተቀራረጭ። እዛ እነሱ ላይ ነው የምትቀራረጹት። እነሱ አምጥተው ያፈምሷቸዋል፣ እነሱ አምጥተው ሰው ያደርጓቸው። እነሱ ላይ ነው ስትቀራረጹ የምትሉት። ያሉ በልታችሁ መጨረሻ የሌለው አንዴ ወርቁ ጋር ትገባላችሁ፣ አንዴ የኔን ስም ታነሳላችሁ፣ አንዴ ጆከርና በቃ የሆነ የምታስጠሉ ፍጥሮች ናቸው። እንደ እድሜያችሁ ያልሆነ እስኪ የሆነ ልጅ የሆነ ነገር ይሁንና የአንቺ ልጅ ያለችው ኢትዮጵያ በሰላም ትኖራለች። ምን ችግር አለው? አንድ ነፍስ እኮ ነው ያለው። ወንድ ልጅ ነው እንቅፋት። ጆከር እኮ እንቅፋት መጥቶት ይሞታል እኮ ሄዶ የሆነ ተንገዳግሮ እንዲወድቅ ሊሞት ይችላል። ምንም ችግር የለውም። ግን አንቺ ስትሄጂ አንቺ አንድ እርምጃ ስትሄጂ ሌላው 5 እጥፍ እንደሚሄድ ማወቅ መቻል አለብሽ። ሴጣን ነኝ እኔ እንዲህ ነኝ ነው አይሰራም። እዛው እርስ በርስ ትበላሉና እዛው ተካባባላችሁ። ሳቃችሁ የውሸት፣ ጓደኝነታችሁ የውሸት። ማሚ ስትባባሉ ስታስጠሉ እኮ ስታስጠሉ። ፍቅራችሁ የውሸት። ስትበሉ ስጋ አብራችሁ የምትበሉት የሰው ስጋ ነው የምትበላሉት። አንድ ማዕድ ቀርባችሁ እርስ በርስ ሪከርድ የምትደራረጉ ወሬ ወደዛ ወደዚህ የምትሉ ማፈሪያ ናችሁ። እናንተም ብሎ ደግሞ እርዳታ ሰሪ፣ እናንተም ብሎ ደግሞ የሆነ ነገር አድራጊ። ጽዳት ከራስ ነው የሚጀምረው። መጀመሪያ ራሳችሁን እጠቡ። ቆሻሾች አለሌ እናንተ። እኔ ዱባይ አለሌ ነው የምላችሁ። ማንንም ከማንም አለኝም። የዱባይ አለሌዎች ናችሁ እናንተ። ስንት ጥሩ ሴቶች ባሉ እና ሳይንትን ባየንበት እናንተን ሳይን ታቅፋሻሉኛላችሁ። ቆሻሾች አጠራችሁ። ኧረ በስመ አብ ወልድ። እኔ በቃኝ ጆከር። እኔ ስለነዚህ አውርቼ ማልጨረስ ስለምመለስበት አሁን ይህን መልዕክት ላስተላልፍ ነው የገባሁት። ሁላችሁም ሀሳባችሁን ትንሽ 2 ደቂቃ መታ አድርጉና 1 ደቂቃ ጆከር። ተረኛ እኔ ነኝ ወይ አይደለሽም? እኔ ነኝ። ኢናናት ችግር የለውም ወንዴ በዋሲሁንን አሽቀንጥራ ስላወረደችው በእውነት እንቅልፍ ሳይዘኝ ነው ያደርኩት። በትክክል ራስሽን ገልጠሻል። የኔ ሰፈር ከ50 አጋንንት እናስንቃለን ብለሻል። አጋንንትነትሽን ትናንትና ገልጠሻል። ሳራ የአባቴ ወገን ከአጋንንት ያስንቃሉ ብለሽ ቃል በቃል ነው የተናገርሽው። ከ50 አጋንንት አንደኛ ብለሽናልና አጋንንትነትሽን በትክክል ገልጠሽ ነው። ዋሲሁንን በዛ ደረጃ ቢያጠፋ እንኳን ባይመችሽ እንኳን አዳምጪው ነበረ። ትላንትና ደቡቦች እንደዛ ሲሆኑ ቤቱን ከፍቶ ነበረ እንትን ሲልሽ የነበረ ራስ 19 ዋጋ ነው የከፈሉት። አንዱ ዋሲሁን ነው ኬክ የቆረሰላት ያን ጊዜ ዋሲሁን ነው። አንተ ምንድን ያለችው ፊቷን እንዲከስክሳ እኔ ጆከር ስትገባ ነገር እምባዬ መጣ። እናቴ ትሙ እምባዬ ያችን ቀን ለእሷ ሂዶ ገስት ላይ እኛ ጋር ሲጨቃጨቅ የነበረውን ያችን ቀን ያስታወስኳት።